ዛሬ አማራነትን ለመቀበል የተቸገሩ ሰዎች ሌሎች ከሚያጠቁን ይልቅ እነሱ በአማራ ላይ የሚያደርሱት ጉዳት ቀላል አይሆንም። በዚህም ምክንያት ነው ዛሬ በአማራ ህዝብ ውስጥ የተለያዩ አጀንዳዎችን እየፈበረኩ የተለያዩ ርዕሰ ጉዳዮችን ለአማራዎች እየፈጠሩ አንዴ በእስልምናና በክርስትና ሊያፋጁን ይፈልጋሉ፣ አንዴ በሰፈርና በጎጥ እየከፋፈሉ ህዝባችንን ለመበተን ይፈልጋሉ፣ ሌላ ጊዜ በተለያየ አይነት መንገድ ህዝባችንን ለማጥቃት ይሄዳሉ። እኛም የተመቸን ሆነን እንገኛለን። አስቀድመን ፖለቲካውንና የፖለቲካውን ስሌት አንረዳም። አስቀድመን ማክሸፊያውን አንሰራም። ኦኬ፣ እንዴት ነው እንደዚህ አይነት ነገሮችን የምናከሽፈው? ትልቁ ማክሸፊያ መንገድ አማራነት እንዲገዝፍ ማድረግ ነው። የአማራ ህዝብ ሎያሊቲ ከምንም ነገር በላይ ቀድሞ ታማኝነቱ ለአማራነቱ መሆን መቻል አለበት። ቀጣፊዎች ዛሬ አማራን የሚጨፈጭፉ ለዚህ አገዛዝ የሚላላኩ ሰዎች የሚያቀርቡልን መከራከሪያ ብዙ ጊዜ የታዘብኩት ሀገርን ለምሳሌ ታዬ አጽቀሥላሴ ብትይዙት ቢማረክ ታዬ አጽቀሥላሴን ብትማረኩት የፋኖ አመራሮች ቢማረኩት የመጀመሪያ ነገር የሚያነሳው ነው ሀገሬን ነው እያገለገሉ ካለሁት ነው የሚለው። ሀገር የሰጠችኝን ኃላፊነት እኮ እየተወጣሁ ነው። እኔ ጦር አላዝም፣ እኔ በገንዘብ ላይ አላዝም፣ እኔ ፕሬዝዳንት ነኝ። ሀገር የሰጠችኝን ኃላፊነት ነው የምወጣው። ብርሃኑ ነጋን ብታገኘው እኔ እኮ ትምህርት የሀገሪቱ የትምህርት ስርዓት እንዲሻሻል ነበር ስሰራ የነበረው ነው የሚለው። no.